አንድ ጊዜም አላረግሽም ምንም ነገርኩህ እኮ እርቃኔን ገባው የሚቀባባን ሁሉ ቀባቡልኝ የሚደረገውን ሁሉ አረጉልኝ በሰላም ወጣሁ። ዛሬ አዳር እሱ ጋር ነው የሚሄደው ጭራሽ በኋላ ግን ይቆጭሻል። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ዛሬም እንደተለመደው አዲስ ታሪክ ወደ እናንተ ይዘን መጥተናል። የዛሬ ባለ ታሪካችንን እስኪ አብረን እንተዋወቀዋለን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። እሺ፣ በመጀመሪያ ደረጃ እስኪ ስምህን ንገረን። ቢኒያም ታደሰ እባላለሁ። እሺ ቢኒያም፣ እስኪ ስላንተ ለኛም ለተመልካቾቻችንም ከልጅነት ጀምሮ ያለውን ታሪክ እስኪ ያጫውተን። ያው ትውልዴ እንዳልኩ አዲስ አበባ ነው ትውልዴ። ፈረንሳይ ለጋሲዮን የሚባለው ሰፈር ተወለድኩት እና ያው እንደ ማንኛውም ልጅ ከ1 እስከ 4 እዛው ሰፈር አካባቢ ያለ ትምህርት ቤት የመንግስት ትምህርት ቤት ተማርን። ስንጫወት ከሰፈር ልጆች ጋር እንደ ማንኛውም የአዲስ አበባ ልጆች ከፍ ስንል ግሩፕ ጸብ፣ እርግብ ማርባት በእንደዛ ላይፍ አለፈ። ከዛ በኋላ መፈንዳት ሲጀመር ወደ 10ኛ ክፍል አካባቢ ላይ ኮከበ ጽባ ትምህርት ቤት ገባሁ። በቃ ከዛ በኋላ ያው የፈንዳትነት ፋየሪዝም መጣ። ከጸቡም መረጋጋት ጀመርኩ ትንሽ። ያው ትምህርት ላይም ብዙ አይደለሁም ምናምን፣ ነገር ግን በቃ ኩል ሆንኩ። በቃ በዛ መሀል ነበር ወደ ፍቅር ላይፍ መንደርደር የጀመርኩት ማለት ነው። ልትረጋጋ ነው ማለት ነው። በቃ ከ10 በኋላ በቃ ተረጋጎ ኩል መሆን ጀመርኩ። በቃ ወደ ፍቅር ላይፍ አመዘንኩ። ያው ሁሉም ተማሪ የሆነ የሚያመዝንበት፣ አንዳንድ ጓደኞቻቸው ወደ ሱስ ያመዝናሉ ምናምን፣ አንዳንዱ ደግሞ 10 ላይ ትምህርቱ ላይ፣ እኔ ደግሞ እንዳጋጣሚ ሆኖ ሱስ ላይ ሳይሆን ወደ ፍቅሩ አመዘንኩ። እስኪ ስለ ፍቅር ያው ካነሳ አይቀር እስኪ እሱ ላይ በደንብ እስኪ ብናወራበት ደስ ይለኛል። ያው እንግዲህ እኔ የመጀመሪያ ፍቅረኛ ነች እሷ። ያ እዛ ትምሮ ላይፍ ላይ ነው ወላውላ ሳልነግራት ግልጹ ረጅም ጊዜ በቃ እንደዚህ ከጓደኞች ጋር ተይዞ ጉዳዩ ምናምን ቆይቷል። እዛ በኋላ በቃ ተብሎ ነው ቀስ ብሎ 12ኛ ክፍል አካባቢ ላይ ከሌላም ሰው ጋር ምናምን ሆና በነበረበት ሰዓት ላይ ምናምን ታግሼ ከሱ ጋርም ሳይሆንላት ሲቀር ምናምን ያኔን እድሉን አገኘውና በስንት መከራ ብዬ ልንገርህ አንድ ላይ ሆነን ማለት ነው። ሳትነግራት 2 ዓመት ቆየህ ማለት ነው? አዎ 11ኛ ክፍልና 12ኛ ክፍል ሰማር በቃ ዝም ብለህ እኔና ጓደኞቼ ነን የምናውቀው ጥቂት ልጆች በጋለ ፎንቃ ነው ያሳለፍኩት። ያን ነው ከሰው ጋር ያለችስ እንዴት ነበረ የሚሰማ ስሜት? ከባድ ነው፣ በጣም ከባድ ነው። ለማመን የሚከብድ ነበር ያ ሞመንት ማለት በቃ ጓደኞቼ ሁላ ከአንድ ጓደኛዬ ጋር መጣላት ደረጃ ድረስ ሁላ ደርሰናል ማለት ነው። ማለት ደግሞ በዛ መሀል ባይገርም ሌላ እኔን የምትወደኝ ልጅ ነበረች። እና እሷ አንተን እየወደደች እኔ ደግሞ ልቤንን ማዳመጣል። እኔ ለእሷ ቦታ እያለኝ እንዴት ብዬ ነው? ስለዚህ በቃ በጣም ከባድ ጊዜ ነበር ያሳለፍኩት፣ አልረሳውም ያ 2 ዓመት። ግን ያው በቃ በዛም አለ በዚህ መጨረሻ ላይ አንድ ላይ የምንሆንበትን እድል አግኝተናል። አንድ ላይ ግን ከመሆናችሁ በፊት ለምሳሌ እሷን ከሰው ጋር ስታያት ያንተ ፍቅር አለ እንደነገርከኝ፣ ደግሞ ሌላ ሰው ደግሞ ይወድሃል። እስኪ ያቺ ሞመንት እስኪ ትንሽ እንደው ስሜቱን እፈልገዋለሁና ብትነግረን ደስ ይለኛል። አዎ በቃ ምን ብዬ እኔ ለመከታተል በለው ትምህርት ቤቱ ለሚሄደው እንጂ ብዙም ትምህርቱ ላይ ያለው ፎከስ እስከዚህም ነበር በቃ። እና ያው ልጁም ደስ በሚል ሁኔታ ብዙም ለእሷ ትልቅ ቦታም ስለማይሰጣት ስለነበረ ያው አይዘልቅም የሚለው ተስፋ ነበረ። ያ ነው የያዘው። ያቺኛዋስ የምትወደው ልጅ ታስጨንቅ ነበር? አዎ በቃ እኔ እንደነገርኩ ከጓደኛዬ ጋር መጣላት ደረጃ ድረስ ማለት ነው። ታምራለች ደግሞ በቃ ትምህርቷም ጎበዝ ነች። የኔንም ታሪክ ታውቃለች እና እኔ አትሆንህም እሷ ምናምን እኔ ይሻልሃለሁ አይነት ነገር ልብህን ወድጄዋለሁ ብዙ ነገር አለ አይደለ? ያ ነገር ነበረ። ነገር ግን በቃ ያው እና እንዴት ነበረ የፍቅር ጥያቄው እንዴት አቀረብክ?
እንትን ነው ያው 12ኛ ክፍል ወደ መጨራረሱ አካባቢ ላይ ድግስ ይበዛል እና ያው የፍቅር ጥያቄ ማቅረብ ምናምን ሳይሆን በቃ ያኔ ያሁላ ጊዜ ታሪኩን የሚያውቁት ጓደኞቼ ምናምን ነገሮችን ማመቻቸት ላይ ነው በቃ ሞር ፎከስ የተደረገው እና እኔና እሷ ጎን ለጎንም መቀመጥ በለው አብረን የምናሳልፈውን ጊዜ ከዕለት ዕለት እየጨመርን ሞር መቀራረብ ጀምረን ምናምን እና በቃ እሷም የአይን ፍቅር እንዳለብኝ እሷ ላይ በደንብ ተገነዘበችም። ያው በቃ እኔም አፌን እየፈታው ማለት አይን አፋርነት እየገለጠልኝ ምናምን ያው የምትወደው ጋር እኮ አፍ ይዘጋል። በጣም በጣም ግን ቆይ ከእሱ ጋር ግን ተጣልታ ነው ወይስ መቀራረብ የጀመራችሁት ወይስ እሱ እያለ ነው? ያው በቃ እሱ ተሻገረ ከእሷ ወደ ሌላ እሷም ያ ሞመንት ላይ ምናምን ልቧ ተሰብሮ ምናምን ስለነበረ በቃ በቀላሉ ከኔ ጋር አንድ ላይ ለመሆን ቻልም ማለት ነው። እነዛ ፕሮም ምናምን የሚባሉት የ12ኛ ክፍል መመረቂያ ዴዎቹ ምናምን ሲከበሩ ምናምን በነዛ አማካኝነት በቃ እነዚህ እየተዝናናንም ምናምን ጥሩ ጊዜ አብረን አሳለፍም ማለት ነው። ከዛም በቃ እኔና እሷ ስልክም ተለዋውጠን በረንብ ማውራት ጀመር። ስለዚህ በዛ ሞመንት የጓደኞችም ተጽዕኖም ብቻ ዙሪያ ገባው ተመቻችቶልህ ገባችሁ ወደ ፍቅር። ምን ያህል ጊዜ ቆያችሁ በፍቅር? ያው እንግዲህ ከዛ በኋላ እኔ ያው ትምህርትም እስከዚህም ስለነበርኩ ወደ ስራ ለምን የገባሁት ቀጥታ ቶሎ ነው ስራ ጀመርኩ ራሴን ቻልኩ እና ያኔ እሷ ካምፓስም ፍላጎት ነበራት። በቃ ከኔ ጋር የኖርሽ እንትን ትያለሽ ትማሪያለሽ ብያት በቃ ያኔ አንድ ላይ ሆነን ማለት እንግዲህ አሁን ተመርቃለች። 4 ዓመት ከምናምን በፍቅር ህይወት 4 ዓመት የሚገርም ነው። ስለዚህ አብራችሁ ነው የምትኖሩት 4 ዓመት ሙሉ። ስለዚህ ትዳር እንዴት ነበረ በ4 ዓመት ባለው ጊዜ ውስጥ? ያው እንግዲህ መጀመሪያ አካባቢ እንደነገርኩ ያው እኔ ወደ ስራ ገባው። እኔ ያው እሷን በጣም ከመጠማት አንጻር በለው ያው ረጅም ጊዜ አብሮ መሆኑን እፈልገው ነበር ጊዜውን እና ስራው ራሱ አስፈላጊ ሆኖ ያገኘሁት ከእሷ ጋር አብሮ ለመኖር ነው። እና በቃ ያው 12ኛ ክፍል የጨረሱ ተማሪዎች ቤተሰብም ደስ አይሉም አሰበው የእሷ ቤተሰቦች ደግሞ አይታሰብም ነበር በጣም ከፍተኛ የሆነ በቃ ንትርክ ያው ግን እሷም ጋር ትኩስ ፍቅር ስለነበር እኔም ጋር ትኩስ ፍቅር ስለነበረ የቤተሰቦቻችንን ፍቃደኝነትም ምናምን አላሟላንም። በቃ ዝም ብላችሁ እነሱን አተን ነው ራሳችንን በቃ ያገኘ ነው ማለት ነው። ትምህርትም ቢሆን በቃ በራሳችን በሚለው ማለት ነው። እና እኔ በቃ እኔ እሷን ላለማጣት ስል ጠንክሬ እየሰራው ከቤተሰቦቼ ርቄ ከስንት አንዴ ነው ለውላ በቃ ከነሱ ጋር ራሱ ከረጅም ጊዜ በኋላ አብረን መኖር ከጀመርን ከረጅም ጊዜ በኋላ ነው መስማማት ምናምን የተጀመረው ማለት ጥሩ ሁኔታ ላይ ሲያዩን እንጂ በስተመጀመሪያ በጣም ከባድ ነበረ። ያው እንግዲህ ያው በትዳርኛ ጥሩ ህይወት ላይ ነን እንደዚህ ያሻሻል። አሁን ላይማ ጥሩ ባንሆንም ያው ጥሩ ነበር ጊዜው ጥሩ ጊዜ በጣም አሪፍ በጣም አሪፍ። ስለዚህ አሁን እስኪ ስላንተ በተወሰነ መልኩ ለመረዳት ሞክረናል። እስኪ አሁን ደግሞ እኛን የጠራህበት ወደ ጉዳያችን ንግባና ምን አጋጥሞ ነው ለኛም ለተመልካቾቻችንም ይህን ጉዳይ እስኪ ብትነግረን ደስ ይለናል። አዎ ምን መሰለህ የሆነ ሆነ በመሃላችን መውለድ ትፈልጋለች እሷ ሁኔታዎችም ከባድ ቢሆኑ እሷ መውለድ ትፈልጋለች እና እንደዚህ አይነት ነገሮች ዙሪያ ላይ ማውራት ከጀመረን መጨቃጨቅ ምናምን ከጀመረን ከዛም እንደ መፍትሄም ብለን ያመጣናቸው ብዙ ሀሳቦች አሉ ማለት ነው። እነሱን ነገሮች ካሰብንባቸው ጊዜ በኋላ ማውራት ከጀመረን በዛ ርዕስ ዙሪያ ላይ መነጋገር ከጀመረን ጊዜ በኋላ በቃ ላይፋችን በተለየ እኔ አይምሮዬ ልክ አይደለም ማለት ይቻላል። አሁን ራሱ በጣም ከፍተኛ የሆነ ጥርጣሬ በቃ ለመናገር የሚከብዱ ነገሮች ነው ማስበው ማለት ነው። ከዛም አንፃር ነው አሁን እናንተን ከእናንተ የምፈልገው እርዳታ ከሌሎችም ሰዎች ጋር ከዚህ በፊት ዩቲዩብም ላይ ምናምን ሳይ ካየሁት ተሞክሮ አንጻር
የኔንም ህይወት ምናልባት እዚህ ጋር ፊክስ ሊያደርጉልኝ ይችላሉ ወይም ደግሞ በቃ ችግሩ ገሃድ ወጥቶም ለሌላ ሰው መማሪያ ይሁን በቃ ብዬ አስቤ ነው። ያው የኛ ቻናል ያንተን ብቻም ሳይሆን የብዙሃኑን የህይወት ታሪክ አስተካክለናል። ወደ ጤናማ ከተበላሸ ህይወት ወደ ተሻለ ህይወት በጣም ብዙ ጥረቶች አድርገን የተሻለ ነገር አድርገናል። ስለዚህ እኛ ደግሞ ይህንን ነገር ወደ ሚዲያ ስናወጣ አሳማኝ ነገሮች ያስፈልገናል እና አሁን የገጠመህን ነገር በዝርዝር እንደው አሁን በገለጽከው ሳይሆን በተሻለ መልኩ ምንድነው የገጠመ ነገር? ምንድነው እንድንከታተልልህ የፈለግከው? ምንድነው ያጠራጠረ ነገር? ምንድነው ይሄ ትዳር ጤናማ አይደለም ብለህ እንድታስብ ያደረገህን ነገር እንድትነግረን እንፈልጋለን። አሁን እኔ በቀጥታ በቃ ጥራቸው ብሎ ውስጤ እንዲወስን ያደረገው ነገር በመጀመሪያ በቅርብ የሆነ የኔ ያልሆነ የወንድ የውስጥ ልብስ አገኘው። ይሄ እንግዲህ አሁን እንዴት እስቲ አሁን ለምሳሌ አሁን እኔና እሷ ነን እዚህ ቤት ውስጥ የምንኖረው፣ ማንም ሰው የለም ሌላ። እንግዲህ ሌላ እኔ የኔን እንግዲህ ንብረት አውቃለሁ፣ እኔ የኔን ልብስ አውቃለሁ። እኔ የሌላ ሰው ልብስ ማግኘት ማለት ምን ማለት? እንደገና ደግሞ ከድሮ በተለየ መልኩ ከሆነ ጊዜ በኋላ አብረንም ባለንበት በቃላ ተኝተን ምናምን እንደ ድሮ አይደለም የፍቅር ጊዜያችን። ለምሳሌ ቆይ የዘመድ ግን ቢሆንስ ወይ የቤተሰብ ምናምን ቢሆንስ ያለብስ? አይ ትክክል ነህ፣ ግን እኔ እሱን ከግምት ውስጥ አስገባለሁ። አሁን ለምሳሌ ዘመድ እዚህ ቤት ሲመጣ መጥቶም ከሆነ አብረን ቁጭ ብለን አብረን ሸኝተን ነው ገብቶሃል። እኔ ሳልኖርም ብዙ መጥቶ የሚያውቅ ብዙም ዘመድም አያውቀውም ቤታችን እና እኔና እሷ ብቻ ነው ያለንበት። በፍጹም ሊሆን አይችልም። በቃ ይሄ አንድ ሁለተኛ ደግሞ አንዳንድ ደግሞ ጭምጭምታ የሰማሁት አለ። ሁለተኛ ደግሞ በቃ አሁን ላይፍ ታውቀዋለህ አይደለ? ትላንትና የተሰራ ምግብ ዛሬ ላይ ጣዕሙ ሲቀየርብህ ይታወቃል። መቼም ከእሷ ጋር ከመጀመሪያ ጊዜ ጀምሮ ያሳለፍን የነበረው ጊዜ ምን አይነት እንደነበረ አሁን ለምሳሌ የፍቅር ግንኙነታችንን ባማከለ ግንኙነትም በምናደርግበት ጊዜ ያለውን አጠቃላይ ስሜት እኔ አለ በቃ ውስጤ የተቀረጸ ነገር አለ። አሁን ግን ከሆነ ጊዜ በኋላ ያ የለም ጠፍቷል። ከኔም በኩል አሁን ማታ የፍቅር ጉንተላዎች ምናምን በሚኖርበት ጊዜ አረ በፍጹም አልፈልግም። ምክንያቱም ምን ቢኖር ይመስልሃል አሁን እንደነዚህ አይነት ነገሮች የሚመጡበት ምክንያት? በዋናነት እኔ አሁን ይሄ መቼም እኔ ጋር ያለ የፍላጎት ስሜት እሷ ጋርም ሊኖር ይገባል ሰው እንደመሆኑ ነው ማለት አንሌ ሰናዘርዋይት ሌላ ቦታ ራሷን አርክታ ወይም አስደስታ ካልመጣች በስተቀር በፍጹም እንደዚህ መደዳ ለሆነ ያህል ጊዜ ምናምን ግንኙነት ሳናደርግ መቆየት አለመፈለግ ጸባይዋ መቀየር የለበትም። ስለዚህ ይሄንን ኤግዛክት ምን ያህል ጊዜ እንደሆነ ልታውቀው ትችላለህ? ምናልባት አዎ 1 ዓመት ከ6 ወር ያህል ጊዜ አልጋ ላይ ከተለያያችሁ ማለት ነው ያለምንም ጸብ? አይ መለያየት አይደለም። አሁን ለምሳሌ አሉ የምናደርግባቸው ሁኔታዎች ነገር ግን ከፍቅር እኔ ከተቀረጸብኝ የፍቅር ህይወታችን ብዬ ከደመደምኩት እንትን አንፃር ይሄ አንተን ደስ እንዲል ነው የሚደረገው እንጂ አይ አብዛኛው እንደውም እኔ ምን ብዬ እንደምነግርህ እንጂ ባንተ ግፊት ነው። በግፊትም ሆኖ ካላ ተገቢ ባልሆነ መልኩ የቀሩ ብዙ አይነት ነገሮች አሉ በመሃላችን ማለት ነው። ስለዚህ በዛ ነው አሁን አንተ አሁን ጥርጣሬ አንደኛ ቤት ውስጥ ያንተ ያልሆነ ንብረት ታገኛለህ፣ ሁለተኛ ደግሞ አልጋ ላይ ባለው ነገር ቅድም እንዳልከው ጣዕሞች እንደተቀየሩና ያ አሳይቶኛል። ከዛ ደግሞ ይሄንን የውስጥ ልብስ ቦክሰሩን ሳገኘው እኔም ማመን አልቻልኩም ማለት እርግጠኛ ሆንኩ። ስለዚህ ይሄኛው ጥርጣሬ ስላስነሳብኝ አንጠርተናል ማለት ነው። ስለዚህ ያው እኛ ደግሞ ሁልጊዜ እንደምናደርገው ያንተን ሀሳብ ብቻ ወስደን ወደ ሚዲያ እንሄድም። ስለዚህ ያው ባለቤትህን ደግሞ ማናገር ያስፈልገናል። ስለዚህ እሷን ደግሞ ካናገርም በኋላ ያለውን እውነታ አጠራጣሪነቱን በእኛም ባለን ልምድ ባለን ተሞክሮ መሰረት እንትን ብለን ቀጥታ
እንዳልከው ድብቅ ካሜራዎቻችንን አስቀምጠን ክትትላችንን እንቀጥላለን ማለት ነው። ስለዚህ በዚህ ተስማማለን? አዎ አመሰግናለሁ። እሺ አድማጮቻችን እንግዲህ ያው ቢኒ እንግዲህ እንደነገረን ታሪኩን ሰምተናል። ባለቤቱን ደግሞ ጠይቀናት ያለውን ነገር እስከ መጨረሻው ተከታተሉ፣ አብራችሁን ቆዩ። እሺ ያው እንግዲህ በአጋጣሚ ባለቤትም ተቀላቅለናለች። እስኪ በመጀመሪያ ደረጃ ስምሽን እስኪ ንገሪኝ። ምን ስሜ መናገር አስፈላጊ ነው? ያው እኛ ብዙዎች እንዲማሩበት የብዙሃኑን ደግሞ ትዳር ስናቃና የቆየንን። ስለዚህ ዛሬም የእናንተን ታሪክ ከእሱ ጋር አውርተናል። በአንቺ በኩል ደግሞ ያለውን ለመረዳትና ለተመልካቾቻችንም ለማስረዳት ስለሆነ ስምሽን ነግረሽን ስለ ትዳራችሁ አንዳንድ ነገሮች ብናወራ ደስ ይለናል። ሲጀምር ስሜ መናገር አስፈላጊ አይደለም እና ደግሞ የእኛ ትዳር ምንም አልሆነም። ደስ ካሜሮ ምናምን ነገር እንደምታጠፋልኝ ደስ ይለኛል። ምክንያቱም የእኛ ትዳር እስካሁን እኔ እስከማውቀው ምንም ነገር አልሆነም። አዎ በሱ በኩል አሁን የሰማነው ታሪክ አንደኛ ያው እሱ ደስተኛ እንዳልሆነ ነው። ስለዚህ እኛንም የጠራን ደስተኛ አይደለሁም፣ እስኪ ከእናንተ ጋር ሆነን አውርተን ትዳራችንን ወደ ቀደመው ጥሩ ጤናማ ትዳር መልሱልን እያለ ነው። ስለዚህ ስምሽን ነግረሽን እንደው በአንቺ በኩል ያሉትን እውነታዎች ተረድተን መፍትሄ ብንፈልግ የተሻለ ነው። ይህ ለማንኛውም ስሜ ቤት ይባላል እና ይህንን እኮ ሁለታችን ብቻ ማውራት እንችላለን። ይህን ያክል ካሜራ ምናምን ነገር ይዘህ እዚህ መቀመጥ አያስፈልግም። የኛ ትዳር ደግሞ ወይ ለምን አንተ አትነግረኝም? የተፈጠረ ነገር አለ በሁለታችንማ? ያው በሱ በኩል አሁን ምንድነው እሱ እንግዲህ በነገረኝ መሰረት ያው ቤት ውስጥ የሱ ያልሆነ ቦክሰር ያገኛል። በሁለተኛ ደረጃ አልጋ ላይ ቀዝቀዝ ያለ ነገሮች አሉ። ስለዚህ እነዚህ ነገሮች ምንጩን ይፈልገዋል። ስለዚህ ያው እንግዲህ ረጅም ጊዜ ስለሆነ አይ ቲንክ እናንተ መግባባት ስላልቻላችሁ እኛን ደግሞ ጠርቶን ከእናንተ ጋር በመሆን መፍትሄ ለመፈለግ ነው እኛ የመጣ ነው። የምን አልጋ ምናምን ነው ያገኘው? እኮ የራሱን ነው እንዴ። ባሌን ማቀው እኮ እኔ ነኝ። አንተ ምንድን ነው የምትሆረው እንዴ? የራሴን ልብስ አላውቅም እንዴ? ብዙ እኮ ነው ያለክ ነው ነክ ነው እና እንዴት የኔ ያልሆነ ዕቃ የራስህ ነው ብለሽ እሱን እሺ ከአባብዬ ጋርስ አልተኛሽ? ምንድን ነው አባብዬ የምትለው እንዴ? ያመሃል እንዴ? እንዴት ነው ከሱ ጋር የምተኛው? አባብዬ ኦኬ፣ አባብዬ ማን ናቸው እንዴ? ኧረ በእናትህ ምንድን ነው አንተ ለምን ዝም አትልም? ምን መሰለህ የዛሬ ለምንድን ነው ዝም የምለው? ኧረ የሚወራ ነገር ላይ ይሄንን እኮ ብቻችን ስንሆን እናወራዋለን እንዴ? ምን ሆነ ነው ገበና የሚባል ነገር አለ። ብቻችንን ስንሆን ከአባብዬ ጋር ተኝቻለሁ ብለሽ ታምኚልኛለሽ ማለት ነው? አንተ ያመሃል እኔ ብታስበኝ ነው ሳታምነኝ ነው እንዴ ያገባኸኝ? እኔም እኮ መረጃ ደርሶኝ እኮ ነው እንደዚህ። ምንድን ነው መረጃ የደረሰክ እንዴ? እኔን እኮ ነው ማመን ያለብህ። ሚስትህ እኮ እኔ ነኝ። ሲጀመር እዛ አባብዬ ጋር የሚባለው ሰውዬ ጋር መሄድ ከጀመርሽበት ጊዜ ጀምሮ አንቺ ሌላ ሰው ሆነሽብኝ። ምንድን ነው ሌላ ሰው የሆንኩት እንዴ? ቲሃራ አንቺ ፈሪ በእናትሽ እንዴ! ምንድን ነው ማፍረስ? አታምነኝ ነው እንዴ እዚህ ትዳር ውስጥ ታዲያ የገባኸው እንዴ? ምን ማለት ነው? እኔ ካዳሚው ማለት በመረጃ ነው ገብቶሻል። ምንድነው እዚህ በቀናልን እያልሽ እዛ ከእሳቸው ጋር እየሄድሽ በየቀኑ ትጋደሚያለሽ። የታየኸኛ ነው ስጋደም እንዴ? ሰምቻለሁ። እዛ ምንድነው የሰማኸው? ተይው። ቆይ አባብዬ ማን ናቸው? እዚህ የራሳችን ሚስጥር ነው። አባብዬ ማለት ከዚህ በፊት ልጅ መውለድ ፈልጋ እሳቸው ጋር ሄድን። የሆነ አንድ ጓደኛችን አለች፣ እሷ ጠቆመችን። በቃ ሄድን ተያይዘን ልጅም ሁሉም ነገር ከዚህ ቀን በኋላ ሙሉ ነው አሉ እሳቸው። በቃ ከዛ ቀን ጀምሮ ሲጀመር እሳቸው የሚሉት ነገር ብቻ ነው የሚሰማው ማለት ነው። በቃ አባብዬ ይሆናል የኛን ቤት እየሾፈረው ያለው ማለት ነው። ምን ሆነክ ነው? ይሄንን እኮ ብቻችንን ስንሆን እናወራዋለን። ለምን ነው እኔ እኮ ይሄን ነገር በዚህ እሺ ሰው ፊት ቢያንስ አታዋርደኝ። እሺ የምታወራውን ነገር እያሰብክ እንዴ? ምን ሆነክ ነው እንዴ? ታዲያ አንቺ እኔን እዚህ የበደልሽ እኔን አልጋ ላይ እዚህ ምንድነው የበደልኩክ? ምንድነው የበደልኩክ እንዴ? እሺ ይሄን አመት ከ6 ወር እኔ በፈለግኩት ቀን አብረን ግንኙነት አድርገን እናውቃለን እንዴ? ባናረግስ እንዴ? እስማ አባብዬ ባሉን ቀን ነው ማድረግ አለብን። ምን ማለት ነው? ከነሱ ትእዛዝ ውጪ ማን ነው እኮ በቃ ይቺ ነገር ከጀመረችበት ቀን ጀምሮ አባብዬ አሁን ደግሞ ምን ቀጥሎ ሊመጣ እንደሚችል መገመት አያስፈልግም እኮ። ብቻዬን አልሄድኩም፣ አብረን ነበርን አይደል? እና ምንድን የምትለው እኮ ታዲያ እና መጀመሪያ ግን የተነጋገርንበትን ምክንያት እና አሁን እየሆነ ያለው ነገር የማይገናኝ ነገር ነው። ምንም አይገናኝ ነገር የለውም። በእናትህ የምትወራው ነገር ተጠንቀቅ። አንተ ጨረሽ ነው እየጠረጠርከኝ ነው? አዎ እየጠረጠርኩሽ ነው። እውነት ለመናገር ማወቅ ግልጹን የምንነግሪኝ ከሆነ ግልጹን ንገሪኝ። አንተ የማል ምንድን ነው ግልጽ የምነግርህ?
ማናቸው አባብዬ እኮ ምንም ግራ አጋባችሁኝ እኮ። አባብዬ እሷ ልጅ እንድትወልድ ታረጋቸዋለህ ያስደርጓቸው ሊያረጋሉ ተብሎ በቃ አንድ ቀን ይሄንን እንደዚህ ቡና አይደሉም እንደዚህ የሚያውቁ አዋቂ ምናምን እየተባለ በቃ ቤት አላቸው ነው ጠንቋይ በላቸው በቃ። ምንድነው ጠንቋይ የምትለው አንተ? ያማሃል እንዴ? ታዲያ ምንድነው ነገር ላይ ከዚህ በላይ ምንድነው እንዴ? እሱ ባለቀን ነው ሁሌ እሱ ባለቀን ነው በሱ ነው የምንማረው። ቆይ ጠንቋይ ናቸው ማለት ነው? ጠንቋይ ጋር ትሄዱ ነበረ? ያታውቃቸዋለህ? እኔማ እናንተ ስትነግሩኝ ነው ያወቅኳቸው እንጂ እኔማ አላውቃቸውም። ጠንቋይ አትበል እና ምንድን ናቸው? እሱ ምን ያውቃል? ለምን እንደሆነ መናገር አይጠበቅብኝም። የሆነ ከዚህ በላይ እንትን አንበልቅም። እሺ እኔ እኮ አንዳንዴ ግራ ይገባኛል። ለእሷም በማሰብ እኔ ከአባብዬ ጋር ያለው ነገር ደስ እያለኝ አሁን እኮ እሷ እኔንም በሁለት መንገድ መጠራጠር ደረጃ ድረስ እስከምደርስ ደግሞ ማለት ነው እምቢ የምትለኝ ገለዋን ለምንድን ነው አባብዬ ከሄደችበት ቀን ጀምሮ የሆነ እንድነካቱላ አፈቅድልኝም። ገብቶሃል? እዚህ ጋር ልቀርች አይደለም እዚህ ጋር አሁን ምንድነው አንድ አመት ከምናምን አናረግም ይህ ግን በቃ እሱ ባሉበት ቀን ነው ከአባብዬ ትእዛዝ ውጪ መሆን አልፈልግም። በቃ አልፈልግም ኮንካ እሺ እዚህ ትከሻሽ ላይ ያለው ምንድነው ባይገርም በቃ እሳቸው ጋር ከሄደች ጀምሮ እኔ አሁን ይሄንንም እንግዲህ አሁን ሚዲያ ላይ ከባድ ነው መሰለኝ እንደዚህ ብሎ ማውራት፣ ግን በቃ ትከሻዋም ላይ የሆነ ነገር እየወጣባት ስለዚህ የአካላዊ ለውጥም እያየን ነው እያልከኝ ነው። የምን አካላዊ ለውጥ ነው? ምንድነው አንተ ያማሃል? ምንድነው ገበኔን ውጭ ላይ የምታወራው? መፍትሄ እኮ እንዲገኝ ነው። ምንድነው መፍትሄ የሚገኘው እንዴ? ብዙ ሰዎች መፍትሄ አግኝተውበታል። ስለዚህ እኛም መፍትሄ እናገኝበታል። እኔ መፍትሄ አላገኝበት ከሱ ትእዛዝ ውጪ ሲሆን ነው እንደዚህ ነገር የሚያጋጥመኝ። ስለዚህ ይሁን አታናደኝ። በቃ ስለሱ መጥፎ ነገር አታወራ። ምን ልክ ነው? አሁን ይኸውልሽ እኛ ከዚህም የባሱ ብዙ ታሪኮችን አስተካክለናል ማለት የብዙሃኑን ህይወት ቀይረናል። ስለዚህ ከኛ ጋር መነጋገራችሁ አንደኛ የጤና ባለሙያዎች አሉ ከጎናችን፣ ሳይኮሎጂስቶች አሉ፣ የህግ ባለሙያዎች አሉ። ስለዚህ ችግራችሁን በግልጽ ተማምናችሁ እንድትነግሩን ዛሬ እንፈልጋለን። ከዛ በኋላ እኛ ወደ መፍትሄው እንሄዳለን። የሚሻለው እንደዛ ነው። ምንም ነግርክ ነገር የለም። ይሄ ላይፍ እኔ አሁን ላይ ተመችቶኛል። በቃ እንደዚህ ህይወት ለማድረግ እንፈልግ ጀምር። አንዴ እዚህ ነገር እኮ ገብተንበታል አይደል? አንድ አመት ከምናምን ሆኖታል እንደዚህ ነገር ማድረግ ከጀመር። አይ ምንድነው እንደ አዲስ እንመለስ ነው የምትሉት እንዴ? ምንድነው አንተ የምትለው? በቃ እኔማ ምንም አንዴ አምናንበት ነው እዚህ ነገር ያገባ ነው ማለት ደግሞ አንችልም። በመጀመሪያ እንድነግሪኝ እፈልጋለሁ። ምንድነው ምነግርህ? ከአባብዬ ጋር ተኝተሻል ወይስ አልተኛሽ? እየተኛሽ ነው እንጂ አንድ ቀን ብቻ አልተኛውም። በስመ አብ አልተኛውም። አይተኛል ወይ? ምን ማለት ነው አይተኛል ማለት? የመጀመሪያ ቀንስ እዛ ስትገቢ እንዴት ነው የገባሽ የነበረው? እንዴ ስገባማ ነበርክ እንዴ? ምን አረጉ እንዴ? ትገባ ነበር ማለት ነው እሳቸው ጋር? አዎ የመጀመሪያ ቀን ነበር እንዴ የሄድ ነው። በቃ ገባው እምነት እንደዚህ ምናምን ነገር ቀቡኝ። አላህ የሚደረገውን ሁሉ አደረጉልኝ። ወጣው በቃ ሌላ ምንም ነገር የተፈጠረ ነገር የለም። መቼም እንግዲህ እሱን አልፌዋለሁ ነው። ግን ልጅ ትወልዳለች ተብሎ እርቃኗን ገብታ የሚቀባባ ነገር አለ ተብሎ እርቃኗን የገባቸው። ስለዚህ አንተ ያኔ ዝም አልክ? ያኔማ እንግዲህ ያው እንደምታየው ለልጅ ለመውለድ መፍትሄ እንዲሆኑ ተብሎ ነው እንጂ እስከዛሬ ድረስ እንደዚህ እሳቸው ከኛ ህይወት ጋር ምናምን ተጣብቆ ይቀራሉ የሚል ሀሳብ አለ። የመጀመሪያው ተስማምታችሁ ነው እንትን ያላችሁ። ከዛ በኋላ ግን አልተቋረጠም ማለት ነው እንዴ? እኔ እኮ እንደዛ አላሰብኩም። ግን አሁን ግን ከማያቸው ነገሮች አንፃር ነገርኩ። በቃ እርቃኔን ገባው፣ የሚደረገውን ነገር አደረጉልኝ፣ ወጣው በቃ ሌላ። ከዛ በኋላ አንቺ ምንም አድርገሽ አታውቂም ነው የምትይኝ? ምንም ነገር አድርጌ አላውቅም። በቃ ምንም አላደረኩም። እኔን መበደል ብቻ ነው ከዛ ከዚህ ጀምሮ የጀመርሽው። ትሰማኛለህ? አንተ ምንም ነገር አልበደልኩም። እኔ ከዚህ በኋላ ከአባብዬ ትእዛዝ ከወጣው ላይፌ እንዳለ ይመሰቃቀላል። ይሄን ቤት አለ ይሄን ሁሉ ንብረት እኮ ያገኘ ነው በእሳቸው ነው እንዴ? ከዛቸው ትእዛዝ ከወጣ ላይፋችን እንዳለ ይመሰቃቀላል። በቃ እያየክ ነው እኮ እያየ ነው ሰውነቴ ላይ ምን አይነት ነገር እየወጣብኝ ነው። ምንድነው የሚያዙሽ? ቆይ እስኪ የሚያዙኝን እኔ አውቀዋለሁ። ከዛቸው ትእዛዝ በቃ መውጣት የለብንም። ትእዛዙ ምንድነው? ንገሪው። ምን ችግር አለ? ለምን ነግሯል?
ለሁለታችን ብቻ እንደ ሄደን የተነገረን አብረው መተኛትን ሁልጊዜ ያካትታል። በቃ በተናደድኩኝና ከአባቢ ትእዛዝ በወጣው ቁጥር ጀርቤ ላይ አካላዊ ላይ እንዳለ እያየው ነው። በቃ ከዛቸው ትእዛዝ ውጪ መውጣት አልችልም። በቃ ከዚህ በኋላ አንተ ያማሃል እንዴ? እኔ መግደል ነው ይፈልግ? ቆይ የእሳቸው ትእዛዝ አሁን አብሮ መተኛትን ሁልጊዜ ያካትታል ማለት ነው? ያካትታል አላልኩም፣ ግን ከሱ ጋር ግንኙነት የምናደርገው እሳቸው በፈቀዱልን ቀን ብቻ ነው። በቃ እሳቸው ካልፈቀዱ አታረጉ? አዎ አናረግ። ከእሳቸው ጋርስ አርገሻታ? ምን ማለት ነው ከእሳቸው? አንተ ያማሃል? አንተ ራስህ ምን ጥያቄ ነው የምጠይቀኝ? ዲሳታገኝ እንደዚህ እንዴት ትናገረኛለህ? አንዴ ሰምተን እኮ እኔ ሰምቻለሁ እኮ። ምንድነው የሰማኸው? አንተ አላየኸኝም? የሚቀድመው ሰምቻለሁ። አላየኸኝም? በአካል አላየኸኝም? በቃ እንደውም ከአንድ ጊዜ በላይ ነው እኔ እንደውም በሰማው ደረጃ እንደውም ከሆነ ደግሞ ተገቢ ነው። ምክንያቱም እንደነገርኩ መጀመሪያም ቀን እርቃናን ከሆነ እዛ ቤት የገባቸውና ደግሞ አሁንም እዛ የምትመላለስ ከሆነ እርግጥ ነው ደግሞ ውስጥ ልብስም እዚህም ይመጣል ማለት ነው። ባጭሩ እኔ አላቅም እንጂ አንተ ምን ማለት ነው እንዴ? ሴተኛ ነሽ እያልከኝ ነው እንዴ? ምን ማለት ነው እንዴ? ተማግጥብኛለች እያልከኝ እኮ ነው። እሺ ምናልባት እሺ ተባብዬ እንዴት ብታስበኝ ነው አንተ? ከሌላ ወንድ ጋር እንድትማግጪ ምናምን አባብዬ ቢልሽስ ወደ ከሳቸው ትእዛዝ መውጣት ማቺ ከሆነ ይሄም ትእዛዝ ነው ብትይስ ከባድ ነው። ጋር የሄድኩት እኮ ለአንተ ልጅ ለመውለድ ስል ነው አይደል? ምን ማለት ነው እንደዚህ ቃል የምትናገር? ወንድ አጥቼ ነው እንዴ አንተ ነው የገባው? ወንድ አጥቼ ነው ንገረኛ። ስለዚህ ቆይ እሺ አሁን አልጋ ላይ ቀዝቅዛችኋል ነው አሁን እኮ መሰረታዊ ጥያቄያችን። ምንም አልቀዘቀዝንም እንዴ? ግዴታ ከሱ ጋር በሳምንት 7 ቀን እንዳለ ቀን በቀን ማድረግ አለብን እንዴ? ምን ማለት ነው? አሁን እሱ እኮ እያለ ያለው ረጅም ጊዜ ሆኖናል ካደረገን ነው። አንደኛ ምንም ረጅም ጊዜ አልሆነንም። በቃ አባቢ ባሉን ቀን እናደርጋለን። አልከለከልኩትም እኔ ምንም አይነት ነገር። ግን ግዴታ እንደዚህ እሺ የሱ ያልሆነው ቦክሰሩ የማን ነው? የራሱ ነው። ደጋግምኩልህ እኮ ምንድነው ድጋሚ አስርግኝ የምጠይቅ? ስለዚህ ታማኝ ነኝ ያልሽ ነው ማለት ነው አንቺ? አዎ ታማኝ ነኝ። እሺ መልካም። ልጅ መውለድ ከፈለጋችሁ እዛ ከመሄዳችሁ በፊት ለምን የጤና ባለሙያ ጋር ሄዳችሁ? ምንም ሁሉም ጋር ሄደናል። ሁለታችንም መውለድ እንችላለን። ታዲያ እዛ መሄድ ለምን አስፈለገ? አንድ ጓደኛችን ነበረች። ከዛ እንደዚህ አይነት ሰው አለ እንደዚህ ልጅ የሚሰጠ ምናምን ነገር ስትለን እኔም ሴት ነኝ እድሜ ይሄዳል ልጅ በልጅነት ነው ሲባል ሰማል እና እኔ ጋም የቤተሰብ ጫና አለ እሱ ጋም አለ። ምን እንደሚሉን ሁለታችንም እናውቀዋለን። ምን አይነት አሽሙር እንደሚናገሩኝ ምን እንደሚሉኝ አውቃለሁ። ስለሱ ወንድ ምናምን ነገር ስለሆነ ይሄን ያክል እሱን አይናገሩትም። እኔ ጋር ነው ጫና ያለው እና እንደዚህ ህክምና ምናምን ነገር ሞከርን። ሁለታችንም መውለድ እንችላለን። ግን ምንም በቃ አላ ብዙ ጊዜ ሞከረ ምናምን ነገር መውለድ አልቻለም። በቃ ከዛ አንድ ጓደኛዬ ነበረች እንደዚህ አሉ እንደዚህ አይነት ሰው አለ ምናምን ነገር አለችን። እስኪ እንሞክረው አለ። አምናንበት ነው ሁለታችን የሚገባው ነው። እኔ መች እንደዚህ አይነት ጸባይ እንዳመጣ እኔ አላውቅም። ብቻ ሄድ። ስለዚህ አንተ ማለት ሌሎች አማራጮች ማየት አልፈለጋችሁ ማለት አሁን ጓደኛችሁን ተነገራችሁ ቀጥታ ወደዛ ሄዳችሁ አሁንም ልጅ አልወለዳችሁ። ስለዚህ አሁን ደግሞ የተለየ ነገር ቅድም በነገርከኝ መሰረት አካላዊ ለውጦችን እያየ ነው። ስለዚህ አሁን እኛ የሁለታችሁንም ታሪክ እየሰማን ነው። አሁን አንቺ ጋር የምንረዳው ነው ምንድነው? አንደኛ ምንም አይነት ነገር የተፈጠረ ነገር የለም። አንድ ጊዜ ብቻ ነው ከሳቸው ጋር ያደረኩት ነው እያልሽኝ ያለሽ። አንድ ጊዜም ቢሆን አላረኩም ነው እያልኩ ያለሽ። አንድ ጊዜም አላረክሽም ነው ነገርኩህ እኮ። እርቃኔን ገባው፣ የሚቀባባን ሁሉ ቀባቡልኝ፣ የሚደረገውን ሁሉ አረጉልኝ፣ በሰላም ወጣሁ። ምንድነው አንተ እኛን ለማጣላት ነው እንደመጣው? ስለዚህ ቆይ አሁን መጀመሪያ ልጅ ፈለጋችሁ፣ ከዛ የፍቅር ህይወታችሁ ቀዘቀዘ ነው አሁን እየተረዳ ያለሁት። በዛ እንውሰደው። እኛ እሱ አልተረዳኝም እንጂ ምንም አልቀዘቀዘም። የፍቅር ህይወታችን ምንም አልቀዘቀዘም። አረ እኔ ደግሞ እንደሚገባኝ ከሆነ እሷ ዝም ብላ ለአፏ መውለድ እፈልጋለሁ ምናምን ትላለች እንጂ አውቃ ከኔ መውለድ ሳትፈልግ ይመስለኛል እንደዚህ አይነት ነገር እያረገችም ያለችው ማለት ምን ማለት ነው? መቆጣጠሪያ የምትወስድ ነው ይመስለኝ። ምን ማለት ነው እንደዚህ ነገር የምታወራው? ኧረ በእናትህ እያሰብክ መውለድ ባልፈልግ እኔ ይሄን ሁላ ነገር አደርጋለሁ እንዴ? በእናትህ ከዚህ በላይ አታርክመኝ። እሺ እና በእናትህ በቃ ከቻልክ ይብቃን። እውነት የምታረግልኝን ነገር
ያለኝን ሁኔታ እንግዲህ ያው በእኔ በኩል ያለውን አስረድቻለሁ። በእሷ በኩል እንስማ ነበር አንተ ያልከኝ አይደል? እንግዲህ እሷ የምትፈልገውን ነገር ማግኘትህን እርግጠኛ ነኝ። ላይ ልጅ ለመውለድ ነበር የገባችሁት አይደል? አሁን ደግሞ እናንተ መሀልም መስማማት የለም፣ እየቀዘቀዘ ነው ፍቅራችሁ። ምንም አልቀዘቀዘም እንዴ እሱ እኮ ምቾት እየሰጡ አይደለም። ለምን ከዚህ ነገር አትወጡ? ምን ማለት ነው አትወጡ ማለት እንዴ? ምን ማለት ነው? እኔ ከአባብዬ ትእዛዝ ከወጣ ምን እንደሚደርስብኝ እኔ አውቃለሁ። እኔ መግደል እንደ ፈለጋችሁ ስለ አሁን የበሬ ቀን እንደወጥሻል፣ ቀስ ብለሽ ደግሞ ጅራት ያስወጥሽ። ምን ማለት ነው አንተ? ይሄ ሁላ ነገር ውስጥ እኮ ይሄ ሁላ ችግር እያጋጠመኝ ያለው ለአንተ ብዬ ነው። ባልወድቅ ነው እንዴ እንደዚህ እየሆንክ ያለሁት? ምንድነው ሲጀመር መውለድ ሳትችይ ቀርተሽ አይመስለኝም። ስለማትፈልጊ ነው። ምንድነው ማልፈልገው እንዴ? ምንድነው ማልፈልገው? ባልፈልግ ነው እንዴ ሁላ ነገር እያደረኩልህ ያለሁት? ኧረ የምታስበውን ነገር ወቅ በእናትህ። መድኃኒት አትወስጂም? ምን ማለት ነው አትወስጂም ማለት? የምን መድኃኒት ነው የምወስደው? የወሊድ መከላከያ። አንተ የማይል እንዴት ነው የምታስበኝ? ኧረ እንዲህ ነው የሚያደርገው። እሺ ቅድም እኔም አንዳንድ እንትኖች ስትሉ ያልገቡኝ ነገሮች አሉ። ምንድን ነው ጀርባዋ ላይ እየወጣ ያለው? እንግዲህ አሁን እሷ ምትለው አልሰማም። ቅድም ሰናድድና ከአባብዬ ትእዛዝ ውጭ ከሆንኩ ለዛ ነው ቀንዱ እየወጣ ያለው። እኔ ከአባብዬ ትእዛዝ ውጭ የሆነችበት ጊዜ ትዝ አይለኝም። እንደውም ሁሌ በእሱ ትእዛዝ ምክንያት እኮ ነው አለ የእኛን ህይወት እየበጠበጠችው ያለች። ኧረ በቃ ከዚህ ህይወት መውጣት አለባት። ስለዚህ አንተ መውጣቱን ትፈልገዋለህ? አዎ አሁን እኮ ያለችበት ደረጃ ጥሩ አይደለም እኮ። ቤት ውስጥ እኮ ራሱ ምን እየተፈጠረ እንደሆነ አላውቅም። አስበው ቅድም አሁን እሷ እኮ ቦክሰሩ ያንተ ነው። ሁሉም እኮ ነገሮች በጣም አስቸጋሪ ነው። ሌላ ወንድም ጋር ግንኙነት ሊኖራት ይችላል፣ ማን ያውቃል? ስለዚህ ያው ውድ የቻናላችን ቤተሰቦች ያው እንግዲህ የሁለቱንም ታሪክ ከግራ ከቀኝ ተመልክተናል። ማያሳምኑ ብዙ ነገሮች አሉ። እኛም ከዚህ በፊት እንደምናደርገው ድብቅ ካሜራዎቻችንን እናስቀምጥና እዚህ ቤት ውስጥ ምን እንደተከሰተ እንከታተላለን። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። ሰላም ነው። ቤቱን እንኳን ሳላስተካክለው መጣህ? ትራሱን ላድርግልህ ከጀርባህ? እኔ እኮ ሰዓቱ ይሄዳል መሰለኝ። ቶሎ መጣህ? ስራ የለም ነበር? ኧረ ጨርሼ ነው። እንደገና ደግሞ ከአንቺ ይገዛል። የባለፈውን እኮ አረሳሁትም። ምንድን ነው የባለፈው ማለት? እኔ አልጨቃጨቅህም ብዬ ነው እንጂ እሱማ ተገቢ እኮ ስለሆነ ነው አይደል? አይ ምንድን ነው ተገቢ? እና ሰው ፊት እኔን እንደዛ አይደረግም። ይሄ ነገር ቢቀርብሽ እንዴ? ምንድን ነው ቢቀርብሽ ማለት እንዴ? ምን ማለት ነው? አምነንበት እኮ ነው እዚህ ሁሉ ነገር ውስጥ የገባን። ታዲያ አሁን እየሆንሽ ያለሽውን ነገር ከማሰብ አንጻር ነው። ምን ላድርግ ታዲያ? ምን ላድርግ? ቆይ ስትጀምር አታምነኝም ማለት ነው? እኔ እኮ ባለፈው ነች ሰው አለ እዚህ ጋር ካሜራ ምናምን ነገር ስለነበር እንዴ ሳታምነኝ ነው እንደዚህ ትዳር ውስጥ የገባ እንዴ? እንደዛ ትናገረኛለህ? በጣም ደብሮኝ ነበር። አሁን ራሱ እስከምትመጣ ነበር የምጠብቀው። እኔ አላምንህም እውነት ከዚህ በኋላ። አይ ሲጀመር እሺ ዛሬስ ምን ማለት ነው እንዴ? ምንድን ነው የምናውቀኝ? ዛሬስ ምን ዛሬ ማናደርግም ማለት? ዛሬ ቀኑ ምን እንደሆነ ጠፍቶ ምንድን ነው ቀኑ ማለት? ዛሬ ማባብዬ ነው ልትይኝ እንዴ? እንዴ እና ታዲያ ኧረ በስመ አብ። ለምን አይቀርብሽም ሲጀመር ይሄ አባብዬ የምትይው ነገር? ምን አይነት ነገር ውስጥ እየገባሁ እንደሆነ አታውቅም እንዴ? እንዴት ነው ጭራሽ በእንደዚህ አይነት ነገር መሆኑ? ያማሃል እስቲ ጀርባሽ ላይ እስቲ ራሱ ይወጣል። አንቺ ጥሩ እኮ ነው እየታየ ያለው። ታዲያ ምን ላድርግ? ጭራሽ እንደዚህ ያሆንኩኝ ምንም አይቀርም እንዴ? አንተ ህይወቴ ልታበላሽው ነው እንዴ? ምን ሆነክ ነው? ጭራሽ አባብዬ ባልፈቀዱበት ቀን እናድርግ ትለኛለህ እንዴ? ለአንተ ብዬ መሰለኝ ይውላ እኔም ለአንቺ ብዬ መሰለኝ። ለእኔ ብለክ ምን ሆንክ? ለእኔ ብለህ እኮ ጭራሽ ባለፈው ሰው ፊት ታዋረድክ። ያ ነገር ሁላ ከተለቀቀ
እነሱ እኮ ሊረዱን እኮ ነው የመጡት። ሊረዱ ማለት ነው እንዴ? ገና ስንት የሚረዳ ሰው አለ እንዴ? አንቺም ከዚህ ነገር እኮ እንድትላቀቂ እኮ ነው። እኔ ምንም የምላቀቀው ነገር የለም። እኔ ከዚህ ህይወት መውጣት አልችልም። ከወጣሁም ይገሉኛል። በትንሽ ነገር ጀርቤ ላይ እንደዚህ ከሆነ አስበው። እኔ ለራስሽ ብታቆሚ የሚሻል ምንም ነገር ማቆም እንደዚህ ጨን በቀን እንደዚህ አጀርብኝ። በቃ በመጣ ቁጥር እኔ ከአንተ ጋር ጭቅጭቅ ሰልችቶኝ ተባለ እና አሁንም አባብዬ ዛሬ ቀኑ አይደለም ማለት? አዎ ዛሬ ቀኑ ሐሙስ አይደለም። ሁሌም እኮ ዓርብ ነው የምናደርገው። ዛሬ ደግሞ ቀኑ ሐሙስ እና ዓርብ ነው የሚሆነው ማለት ነው? አዎ ዓርብ ነው። ኧረ በእናትሽ እንደዚህ ነገር አያስኬድም። ምንድን ነው የማያስኬደው? በቃ አያስኬድም። እኔ አንዳንዴ እንኳን እንዴ አባብዬ የምትዛዘች አንቺ በባለፈው ነገር እኮ ወቀስሽኝ። አባብዬ ብሎ አንዳንዴ በባለፈውማ ተቀይሜሃል። ነገር እውነት ለእኔ ስጦታ ነው መስጠት አለብህ። እኔ የሚሰራለሁ ኧረ ተይ አንቺ ሲጀመር የባለፈው የአባብዬ ነገር ጀመር እስካሁን አላመንከኝማ። አዎ በሱ ጉዳይ በደንብ ሳንቋቸው ቢሆን ያዋለ ሁሉንም ነገር ለመርሳት እሺ ለምን ይባላል? በቃ ዛሬ ቢያንስ አባብዬ ታደርገሽ ማለት ነው። ገባሽ አይደል? አባብዬ ዛሬ አልሻችሁም? ምንድን ነው? እያሳመንከኝ ነው። ምን ሆነሽ ነው እዚህ ጋር? በስመ አብ እስቲ ጀምር እኮ ባለፈውም ነግሬሃለሁ። እዛ ሰው ፊት እያዋረድኩኝ እንደሆነ ነው እንጂ። ወይኔ ላሳይሽ ፎቶ እስኪ ማየት ይሄን ትፈልጊያለሽ? ያክል ትልቅ ሆኗል እንዴ? እስቲ ዙሪ እኔ ማለት እኮ አንዳንዴ ብቻ ነው የሚያመኝ። እስቲ ዙሪ። ለምንድን ነው ግን ሕክምና ማትሄጂው? ምን ማለት ነው ሕክምና? እንዴ የምን ሕክምና ነው የምትለው? ይሄ ሌላ ነገርስ ቢሆን እንዴ? ምንም አይሆንም። ምንም የሚገባባሽ ነገርስ ቢሆን? እሺ አሳየኝ እስኪ ልየው። አውቆ እንደዚህ እንዲሆን እያደረገሽስ ቢሆን? እሺ አሳየኝ እስኪ ልየው። ዙሪ አሁን ስነካከው እኮ ነው እንጂ እኮ በቃ ሕክምና መሄድ አለብሽ። ተመልከቹ እንዴፈላ አያህ ሁሉ እኮ ከሱ ትእዛዝ መውጣቴ ነው። ለምንድን ነው ሕክምና ማትሄጂው ታዲያ? የምን ሕክምና ነው የምታወራው? እንደ የምን ሕክምና ነው የምታወራው? እንደውም አሁን ነው መሄድ ያለብን፣ ሕክምና መሄድ አለብን። ምን ማለት ነው? እና መቼ ሊሆን ነው? አንተ ልገለኝ ነው እንደ ሀሳብህ? ከሱ ትእዛዝ ውጪ ሰው ነው እንደዚህ መሆነው። የሱን ስም አታንሳ። በቃ አንቺ ምን እንደፈለግሽ ገብቶኛል። ጅራት ያስበቀልሽና አንደኛሽን ታይዋለሽ። አብረን መሰለኝ እሱ ጋር የሄድ ነው። አንተ ማለት ምንድነው? አንዴ ሰው አንዴ እንስሳ ነው። በቃ እኔ አልፈልግም። አሁን ጸጽቶኛል። ያንቺ ነገር እያሳሰበኝ ነው። እያሳሰበህ ከሆነ አልፈህ ተቀመጥ እኮ። አይ ለምን አሁን ሕክምና መሄድ አለብን። ተነሽና ደርሽ። ስንት ቤት የምሄድበት ቦታ አለኝ። በእናትህ አባባ ጋር ልሄድ ነው። ሕክምና ነኝ። ዛሬ አዳር እሱ ጋር ነው የምሄደው። ጭራሽ በኋላ ግን ይቆጭሻል። ከሱ በላይ አንተ አታውቅም እኮ ቦርሴን እንጂ ምን አይነት እንደዚህ እስኪው እየሄድሽ ነው? አዎ እየሄድኩ ነው። ቤቱን አዘጋጅተህ ነበር? ቻው ደህና እደር። ቀጥይበት። በጣም ይገርም። አንደኛውን ጅራት ሲያበቅሉልን
እሺ የልትሄድ ነው በዚህ ወጥራት ስራ ቁርስ ገና አቀርባለሁ በልታቴ ለአባብዬ ሰጅላችሁ ቋጥረሽ ደህና ናቸው አይደል? አደረ ይሳቸውን ነገርሽ በቃ ስራ ነኝ አልመጣም። በቃ አልመጣም ማለት አምሽቼ ነው የምመጣው ማለት ነው። በጊዜ ቢያንስ የመኝታ ቤቱን በር እንኳን አዘጋም እንዴ? መጣሁ አንቺ ምንድን ነው ተላከፍሽ? ምን አስቆምሽኝ? ምንድን ነው እንዴት ነው? ሰላም ናችሁ? ጨስ ያደረግ ነው። ምንድን ነው ጭሱ? ብቻ ሰንደሉን ማውጮች የታል? ለኩሽ በደንብ ፏፏ አድርጊው አቦ። ምንድን ነው ደግሞ የለበሽው ልብስ? አዲስ የገዛሁት እኮ ነው። በቅርቡ ነው የገዛሁት።
ኧረ በጣም ነው የሚያስጠላው። ያንን የሚያምርብሽን ልብስ ሸቀርቀር በይ እንጂ ምንድነው እሱ? ኧረ ቀይ ወጣብኝ እናሳይሃለሁ። ኧረ ምን ተፈጠረ? እኔ የማላውቀው ነገር አለ እንዴ? አንተ ማታውቀውማ ምን ይኖራል? ታዲያ ንገሪኛ፣ እንፈተዋለን። እኔ አባቢ ጋር ታውቂያለሽ ምንም ነገር እንትን እንደማይል። ቁጭ በይ እስኪ። ምንድን ነው አሁን? በቃ ከሁለት ቀን በኋላ ምን አይተውሻል? እንደዛ ማቻ ማሰማስ ነው በቃ ሴት bravo ሰላም bravo ታታሞሳ ነው ታታሞሳ ነው እንደሱ ነው። ይሄ ደግሞ ወጣብኝ የምትዩ ነገር 2 ቀን ምናምን ፈጅ ነው። ከዚህ በኋላ የሚደረገውን ነግርሻለሁ። ታረጋለሽ ሁሉንም ነገር። ምንድነው የሚደረገው? ተረጋጊ። መጀመሪያ ታስቦ ተቀምሮ ነው። ዝም ብሎ የሚሆን ነገር የለም። ይጣልን ቴሌ ነው ወላሂ። ቡናውን አሁን ቶሎ አፈላይ። ምንድነው እሱ? ትንሽ ይቆ ሎሎሎ ሶሲሲ ራራራ ባታማሴ ይቆቁሱ ሎሎሎ ዝመኛ ሎሎሎ ሎሎሎ ዘባቤ ማላላላ ሄ አጫጭሹ በደንብ ሁሉንም አፈላይ ቡናውን ብዙ ጊዜ የለኝም። ቴኒን ተከት እንዳለክ ስንት ጉዳይ አለብኝ። አንቺ ቀልጃለሽ። ያልኩሽን ትእዛዝ ከዚህ በፊት ያደረኩልሽን ነገር በሙሉ ከዚህ በኋላም እጠብቃለሁ። የምፈልጋቸውን ነገሮች በሙሉ በጊዜ እንድታመጭልኝ። ይህንን ካላደረግሽ በህይወትሽ የከፋ አደጋ ነው የሚያጋጥምሽ። ምንቀምረውም ቀመር ጥሩ አይመጣም። ቡናው ግን ትንሽ ቢቆይስ? ቡና ሳይኖር ሳላወራ ከምትሄድ ነው። ቸኩላለሁ እባክሽ። እሺ እስከዛ ላወርድ።
አላማራ ይሄም ነገር በምንም ነገር እንዳታስቢ። 2 ቀን ቢፈጅ ከኔ ከአባቢ ጠብ የሚል ነገር የለም። አንተ ያልከው ሁሉ ተጣጣም አላማራ ትራስ ጨምረና እንዴ? አይ አሪፍ ነው አሪፍ ነው። ሌላ ማሲህ ነው ድርሽ ነው የማይልብሽ ምንም ነገር እምልሽም ብቻ ተግባራዊ ማድረግ ነው የሚጠበቅብሽ። አዎ ጊዜ የለኝም። የምትነግሪኝ ነገር ካለ ሌላ የሚፈታልሽ ነገር ካለ አሁን ድርሽ ተጠቀሚበት። ዛሬም ያው ላንቺ ብዬ ነው እዚህ ድረስ የመጣሁት እንጂ አልወጣም፣ ካለሁበት አልወጣም። አዎ ትዕዛዜን በትክክል መፈጸምሽን ማረጋገጥ እፈልጋለሁ። አንድም ነገር ከቃሌ ጠብ ካለ ህይወትሽ ላይ ትልቅ አደጋ ነው የሚፈጠረው። እንደዚህማ አታስፈራራኝ። አታስፈራራኝ። እንደነገርኩሽ ነው። ከኔ ቃል ውጪ ሆንሽ ማለት ችግር ነው የሚፈጠርብሽ ህይወትሽ ላይ። ያም ባለቤቴ የምትዩ ሌላ ነገር ውስጥ ነው የሚገባብሽ። አዎ ቃሌን ጠበቅ አድርገሽ ያዥ። ይሄ ነው ችግሩ አይደል? እዚህ ጋር እንደዚህ ያበጠው። ኦኬ ምንም ነገር እንዳታስቢ፣ ይጸለይልሻል። ያለውን ነገር ግብሩን ትገበሪያለሽ። አንዲት ነገር እንዳታስቢ። ሰላም በይ። አሁን እንደዚህ ከለበሽ ቀር ወደ ውስጥ እንግባ። ሳራሽ ከዛ ላስተጋገው ግባ። ይጀርም ታደል ከንደሉ። አዎ ዲያለሱ ይሁን። ሰላም የዛሬው በጣም ቆንጆ ነው። እየሰማሽ ነው አይደል? በሚቀጥለው ስመጣ ታጥበሽ ታጥነሽ ቅር ብለሽ እንዳገኝሽ ቆንጆ ነገር ነው የምጠብቀው። ለዛ ለባለቤትሽም የሚደረገውን ነገር በሙሉ የሚቀባበሉ ነገር ሰጥሻለሁ። ከትዕዛዜ ውጭ እንዳትሆኝ። ደግሞ አስተካክዪው ቤትሽን። በጣም ጥሩ በጣም ጥሩ። በቃ እየወጣው ነው።
ምንድን ነው ቤት ውስጥ? አሁን ቡና ላፍላ ብዬ እኮ ነው። ትንሽ ራሴን ነው ቡና ላፍላ ብዬ። የት ሄድሽ? የት ሄድኩ? እና ለምን ልብስሽን ቀይር? አሁን ነው የቀየርኩት እኮ ሻወር ወስጄ ዝም ብዬ ልብሴ ልቀይር። እሺ ጭስ ብሎ አትፊል። ውጪ ሰማሪት ነገር ነው። ምን ሰንዳል ነው የታረኩት? ሰንዳልም ትንሽ ታዲስ ቡና ጠጥተሃል እንዴ? በዚህ ቡና ላፍላ። ጭሱን አትፊልኝ ከቻልሽ። ጭስ አይጠፋም። አባብዬ ጭስ ይወዳሉ። ጭስ አታጥፊ ብለውኝ በጣም አታጥፊም? ታጥፊዋለሽ? አላጠፋም እንዴ? ካለበለዚያ አልወጣም። ቤት ይለቅ የኔ ወይስ ታጥፊልኛለሽ? አጥፊው ሻው ቡና ጠጣ አደርግ ወይስ ይቅር? ኧረ ይቅርብኝ፣ አልፈልግም። በእናትሽ አፈነሽ ልትገይኝ ነው። እዚሁ ሙች እራስሽ ጨምር እኮ ላንተ ብያለሁ ነበር።